ጃኒን ልናመሰግናት አፕሪሼት ልናደርጋት ቴንኪው ልንላት ይገባል። አንዳንድ ጊዜ ምን አለ መሰላችሁ ሀገራችን ኢትዮጵያ ለኛ ምን አደረገች ብቻ ሳይሆን እኛ ለሀገራችን ምን አደረግን፣ ለትውልዱ ምን አተረፍን ብለን ራሳችንን መጠየቅ አለብን። የእውነት ነው የምላችሁ። ሰዎች መልካም ነገር ሲሰሩ አፕሪሼት ልናደርግ ቴንኪው እናመሰግናለን ልንላቸው ይገባል። ሰው ሲያጠፋ ለመቀጥቀጥ ልክ ዛፍ የወደቀበት ዛፍ መጥረቢያ ይበዛበታል እንደሚባለው ማለት ነው። ሲያጠፉ ብቻ ለወቀሳ ቪዲዮ አንስራ። ለማጣጣል የነሱን ውድቀት ለማየት ብቻ ቪዲዮ አንስራ። ጥሩ ነገር ሲሰሩ እናመሰግናለን። ጃንዬ ተባረኪ፣ ፈጣሪ በሰጠሽ ላይ ጨምሮ ጨማምሮ ይስጠሽ፣ እግዚአብሔር ይባርክሽ ልንላት ይገባል። እነዚህን አምስቱን ልጆች ከመንገድ ላይ አንስታ የለውጥ መንገድ እያሳየቻቸው መስመር እያዛዘቻቸው ስለሆነ የእውነት ልትመሰገን ይገባል። ሰዎች ሲያጠፉ ብቻ እነሱን ጀጅ ለማድረግ ቪዲዮ መስራት አይጠበቅብንም። ጥሩ ነገር ሲሰሩም ጃኒን ብቻ አይደለም፣ ማንኛውም ሰው ጥሩ ነገር ሲሰራ ሊመሰገን አፕሪሼት ሊደረግ ቴንኪው ሊባሉ ይገባል። እንደ ሀገር ትውልድን እየጠቀመች ነው ጃኒ። 5 መንገድ ላይ የወደቁ ልጆችን ትላንት የተቸገሩ የሚበሉ የሚጠጡ ያጡትን ዛሬ ላይ የለውጥ መንገድ እያሳየቻቸው መስመር እያሳያዘቻቸው ስልክ እየገዛችላቸው የካሜራ ማቆሚያ ብዙ የሚያስፈልጋቸውን ነገር እያሳየቻቸው እየገዛችላቸው ላይቭ ስትሪም እየተጫወቱ ራሳቸውን እንዲችሉ ልክ እንደሷ ወጥተው ራሳቸውን ችሎ ለሌላ ትውልድ እንዲጠቅሙ እያደረገች ነው። ታዲያ እቺ ልጅ ልትመሰገን አይገባም? የኔ ጥፋት ብትሰራ ማለት ነው የኔ መጥፎ ነገር ሰርታ ቢሆን አቤት ለወቀሳ የምንሰራው ቪዲዮ ለእሷ ውድቀት ጌታ ነው ምላችሁና የምር ጥሩ ነገር ሰዎች ሲሰሩ ማመስገን ይልመድብን። አፕሪሼት ሊደረጉ ይገባል። ጃንዬ እናመሰግናለን። እግዚአብሔር ይባርክሽ። በሰጠሽ ላይ የድንግል ማርያም ልጅ ጨምሮ ጨማምሮ ይስጥሽ። ለሌላም ትውልድ እንድትተርፊ እግዚአብሔር በበረከት ህይወትሽን ቤትሽን ይጎብኘው። እውነት በጣም ነው ያደነኳት እኔ። ሰው ከራሱ አልፎ ለትውልድ መትረፍ ይሄ ነው በቃ። አንዳንድ ጊዜ ሀገራችን ምን አደረገችልን ብለን ብቻ አይደለም መውቀስ ያለብን። እኛስ ለሀገር ምን አደረግን? ለትውልዱ ምን አደረግን? አንድ ሰው ህይወት አትርፈናል? እስቲ ራሳችሁን እያንዳንዳችሁ ጠይቁ። እና ይህኔ ጃኒ መጥፎ ነገር ብትሰራ አቤት የቪዲዮ ማት እሷን ለመውቀስ። ስለዚህ ቪዲዮ እየሰራችሁ ጃኒን አመስግኗት። ጌታን ነው የምላችሁና ሰው መጥፎ ነገር ሲሰራ ብቻ ለመውቀስ አንሩጥ እና ሰዎችን ማመስገን ይልመድብን። እኛ ኢትዮጵያኖች አበሻ የሰው እንባ ማየት፣ መጥፎ ነገር ቫይራል ማድረግ፣ ይሄ ሰዎች ከዛ ለቅሶ አልፈው ተርፈው እንኳን ማለት ነው የሆነ ጥሩ ደረጃ ላይ ደርሰው የራሳቸውን ቢዝነስ ሲከፍቱ ያንን ቢዝነሳቸውን ሪፖስት እያደረግን ሼር እያደረግን እንኳን እናበረታታም። ግን ለቅሷቸው ላይ አለን፣ ሀዘናቸው ላይ አለን፣ የደስታቸው ላይ ጊዜ የለውጣቸው ላይ ጊዜ ግን የለንም። ግን ለምንድን ነው? ጌታን ራሳችሁን ጠይቃችሁ ታውቃላችሁ? ምን አይነቶች እኛ ፍጡር ነን? ጌታን አበሻዎች ልክ ሰው እያለቀሰ ቪዲዮ ከሰራ ቫይራል ታወጣላችሁ፣ ሄዳችሁ ኮመንት ትሰጣላችሁ። ያቺ ያለቀሰችዋ ልጅ ደግሞ ከሀዘና ተንጻጽታ ምንድነው የሚባለው ተጽናንታ ኦኬ ወጥታ የራሷን ነገር ይዛ የራሷ ቢዝነስ ብትከፍት ያንን ቢዝነሷ ቫይራል አናወጣላትም፣ ሼር አናደርግላትም፣ ሄደን ኮመንት አንሰጥም። በሀዘናቸው ጊዜ ያለን ግን በደስታቸው ጊዜ የለንም። ለምን? ልክ እንደዛው ደግሞ ጃኒ መጥፎ ነገር ስትሰራ ለወቀሳ ብቻ አንሩጥ። ጥሩ ነገር ስትሰራ እናበረታታት፣ አፕሪሼት እናርጋት። ቴንኪው እንደ ሀገር ጠቅመሻል። ለትውልድ መንገድ ላይ የወደቁ ትላንት በችግር ውስጥ ያሉ 5 ልጆችን ወደ ለውጥ መንገድ መምራት፣ ራሳቸውን እንዴት መለወጥ እንዳለባቸው ማሳየት፣ ይህ ትልቅ ነገር ነው። ከዚህ በላይ ሰላም፣ ከዚህ በላይ እረፍት የለም። እውነቴን ነው የምላችሁ። ስለዚህ ጃኒን እናመሰግናለን በሏት። እዚህ ቪዲዮ ስርም ራሱ ሜንሽን እያደረጋችኋት ጃኒን አመስግኗት ፕሊዝ። ጃኒን እናመሰግናለን። ላይክ፣ ሼር፣ ሪፖስት እያደረጋችሁ ለብዙ ሰዎች አድርሱልኝ።
በእኔ በኩል ይሄ ለጃንዬ ነው። እናመሰግናለን። በጣም ሂጂበት። እግዚአብሔር ጨምሮ ጨማምሮ ይስጥሽ። ደግመሽ ደግሞ ለሌላ ትውልድ እንድትተርፊ ከራስሽም ከቤተሰቦችሽም አልፈሽ ትውልድን እንደ ሀገር እየጠቀምሽ ነው። አንቺ ለሀገር ሸክም ሳይሆን ለሀገር ሸክም የሆኑትን እንደ ትውልድ እያወጣሻቸው ነው እና ለሀገር ጠቅመሻል። አንቺ አየሽ፣ እኛ ሀገራችንን የምንጠቀምን ብቻ እንበል። እኛ ለሀገራችን ምን ሰርተናል፣ ትውልድ አትርፈናል ወይ ብለን ራሳችን እንጠይቅ እና እናመሰግናለን። አመስግኗት፣ ሜንሽን እያደረጋችኋት። እግዚአብሔር ይባርክሽ የኔ ቆንጆ ትንሽዬ ቢራቢሮ። እኔ ስወድሽ ማርያምን ነው የምልሽ። በጣም በቃ እኔ እንጃ። ይሄ አራዳነት ማለት ትልቅነት ማለት ለቤተሰቡ የኖረ ቤተሰቡን የሚወድ ቤተሰቡን የሚያከብር ነው እንጂ አንቺ ጃዬ አራዳ በጣም በቃ የገባሽ ይሄ እንዴት ህይወትን መኖር እንዳለብሽ በጣም ገብቶሻል። ለሌላም ደግሞ እየተረፍሽ ነው፣ እያየንሽ ነው። ተባረኪ የኔ ቆንጆ። ሼር አድርጉላት፣ በኮመንት ደግሞ ሜንሽን እያደረጋችሁ አመስግኗት። በእኔ በኩል አመሰግናለሁ ለማለት ነው።